አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከተመልካቾቼ በመጣ ጥያቄ መሰረት ተልባ የአይን ድካምን ያስከትላል ወይ? ተልባ ከአይን ጋር ምን ያገናኘዋል የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ በጤና ጥቅሞቹ በተለይም ለልብ፣ ለምግብ መፈጨት፣ ለቆዳ እናም ለህመም ማስታገሻነት በሰፊው ይታወቃል። ይሁን እንጂ ተልባ የአይን ድካም እንደሚያስከትል የሚገልጽ ሀሳብ በሳይንሳዊ ጥናት ውስጥ የተለመደ አይደለም ወይም ደግሞ በስፋት አልተዘገበም። ይህን ግን ከባዮሎጂካል እና ከአመጋገብ አንጻር ሁሉንም ሊሆኑ የሚችሉ ገጽታዎችን በጥልቀት እንመልከት። አንደኛ ተልባ ምንድን ነው እናም ምን ይዟል የሚለውን እንመልከት። ተልባ በውስጡ በጣም በርካታ ንጥረ ነገሮችን ይዟል። እነሱም እንደ ኦሜጋ 3 ፋቲ አሲድ በተለይ አልፋ ሊኖሌኒክ አሲድ ወይም ደግሞ ኤኤልኤ፣ ሊግናንስ አንድ አይነት አንቲኦክሲዳንትና ፋይቶ ኤስትሮጅን፣ የሚሟሟ እናም የማይሟሟ ፋይበርን፣ ፕሮቲኖችና ማክሮ ንጥረ ነገሮችን ለምሳሌ እንደ ማግኒዥየም፣ ቫይታሚን ቢ1 እና ሴሊኒየምን ይይዛል። እነዚህ ንጥረ ነገሮች ብዙውን ጊዜ ከጤና ጥቅሞች ጋር የተያያዙ ናቸው እንጂ እንደ የአይን ድካም ወይም ደግሞ የድካም ስሜት ካሉ ጎጂ ውጤቶች ጋር አይገናኙም ማለት ነው። ተልባ የአይን ድካምን ሊያስከትል ይችላል ወይ የሚለውን ሊሆኑ የሚችሉ ሁኔታዎችን እንመልከት። ተልባ የአይን ድካም እንደሚያስከትል ቀጥተኛ ጥናት ወይም ደግሞ ማስረጃ ባይኖርም ሊታሰቡ የሚገቡ ግን አንዳንድ ቀጥተኛ ያልሆኑ ሁኔታዎች አሉት። አንደኛ ተልባ እናም የደም ስኳር መለዋወጥን እንመልከት። ተልባ በውስጡ ባለው ፋይበር ምክንያት የደም ስኳር መጠንን ለመቆጣጠር ይረዳል። ይሁን እንጂ አልፎ አልፎ ከመጠን በላይ ከተወሰደ ወይም ደግሞ በባዶ ሆድ ሲሆን የደም ስኳር መጠንን በጣም ሊጎዳ ይችላል። ይህም ዝቅተኛ የደም ስኳር ወይም ደግሞ ሃይፖግላይሲሚያ ምልክቶችን ሊያስከትልባችሁ ይችላል። ከነዚህ ምልክቶች መካከልም እንደ የአይን ድካም፣ የደበዘዘ እይታ፣ ማዞር እናም የድካም ስሜት ወይም ደግሞ እንቅልፍ ማጣት ሊከሰት ይችላል። ታዲያ እነዚህ የደም ስኳር መውረድን ተከትለው የሚመጡ ምልክቶች ናቸው። መፍትሄው ታዲያ ተልባ ከበላችሁ በኋላ የአይን ድካም ከተሰማችሁ፣ የደም ስኳር መለዋወጥም እያጋጠማችሁ እንደሆነ ማረጋገጥ ያስፈልጋል። ተልባን ከተመጣጣኝ ምግብ ጋር ለመመገብ ሞክሩ። ሁለተኛ ደግሞ ተልባ እናም የአለርጂ ምላሾችን አንድ ላይ እንመልከት። ምንም እንኳን አልፎ አልፎ ቢሆንም አንዳንድ ሰዎች ለተልባ ቀላል የአለርጂ ምላሾች ሊኖራቸው ይችላል። ይህም የደረቁ ወይም ደግሞ የሚያሳክኩ አይኖች፣ የአይን መበሳጨት ወይም ደግሞ መቆጣት፣ ራስ ምታትና ድካም ይከሰታል በአለርጂ ምላሽ አማካኝነት ማለት ነው። መፍትሄው ታዲያ ተልባ ከበላችሁ በኋላ የአለርጂ ምልክቶችን መከታተል። ምልክቶቹ በተደጋጋሚ ከታዩ የአለርጂ ሕክምና ባለሙያን ማማከር ወይም ደግሞ ተስማሚ ካልሆነ ተልባን መተው ያስፈልጋል። ሶስተኛ ደግሞ ከመጠን በላይ ተልባን በመውሰድ ነው። በአንድ ጊዜ ከመጠን በላይ ተልባ መመገብ ለምሳሌ በምግብ ከ2 የሾርባ ማንኪያ በላይን ከወሰዳችሁ ማለት ነው የምግብ መፈጨት ችግር ሊያስከትል ይችላል። ማለትም የሆድ መነፋትና ጋዝ ሊያጋጥማችሁ ይችላል። ድካም ሊከሰት ይችላል። የንጥረ ነገር አለመዋጥ ሊከሰት ይችላል። እጅግ በጣም አልፎ አልፎ ግን ከመጠን በላይ ፋይበር ሲኖር ሊከሰት የሚችል ነው። የሆርሞን ተጽዕኖዎችም ከሊግናንስ አንጻር ሊከሰት ይችላል። ይህ ታዲያ በተዘዋዋሪ የአይን ድካምን ሊያስከትል ይችላል የሚለው አዎ፣ የስርዓተ ሰውነት ድካም የአይን ድካምን ሊያስከትል ወይም ደግሞ ሊያባብሰው ይችላል። በተለይም በስክሪን ላይ የምትሰሩ ከሆነ፣ ብዙ ጊዜ ስልክ የምትጠቀሙ ከሆነ፣ ላፕቶፕ የምትጠቀሙ ከሆነ ወይም ደግሞ ብዙ የምታነቡ ከሆነ እንጂ ተልባን በቀጥታ ብቻ ስለተጠቀማችሁ ይህ ሊከሰት አይችልም ማለት ነው። ግን ከልክ በላይ ከተጠቀማችሁ ሌሎች ችግሮችን በሚያስከትልበት ጊዜ ያ ተያይዞ ግን ድካም ሊከሰት ይችላል ማለት ነው። አራተኛ ደግሞ ተልባ ከመድኃኒቶች ጋር ያለውን ግንኙነት እንመልከት። ተልባ ከአንዳንድ መድኃኒቶች ጋር ሊገናኝ ይችላል። ደም ከሚያቀጥኑ መድኃኒቶች፣ የስኳር በሽታ መድኃኒቶች እንዲሁም ከታይሮይድ መድኃኒቶች ጋር።
እነዚህ ግንኙነቶች አንዳንድ የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ። እነዚህም ድካም፣ የደበዘዘ እይታ እናም የደረቁ አይኖችን ሊያስከትል ይችላል። መፍትሄው ታዲያ መድኃኒቶችን የምትወስዱ ከሆነ ተልባን በየጊዜው ከመጠቀማችሁ በፊት ዶክተራችሁን አማክሩ። አምስተኛ ደግሞ ተልባ የአይን ጤናን ሊረዳ ይችላሉ የሚለውን ልንገራችሁ። በብዙ አጋጣሚዎች ተልባ የአይን ምልክቶችን ለመርዳት በሚያስደንቅ ሁኔታ ይጠቅማል። ኦሜጋ 3 ፋቲ አሲድ እንደ አልፋ ሊኖሌኒክ አሲድ ኤኤልኤ የደረቅ አይን ሲንድረምን እናም እብጠትን ለመቀነስ ይረዳል። የሬቲና ጤናንም በተዘዋዋሪ ሊደግፍ ይችላል። ጥናቶችም እንደሚያመለክቱት የተልባ ዘይት ለደረቁ አይኖች በተፈጥሮ መድኃኒቶች ውስጥ ጥቅም ላይም ይውላል ማለት ነው። ስለዚህ በአጠቃላይ መልስ ተልባ አይንን ሊያደክም ይችላል የሚለው የተልባ ኦሜጋ 3 ይዘቱ ብዙውን ጊዜ የአይን ድካምን ይቀንሳል ማለት ነው። ታዲያ ተልባን በመደበኛ መጠን መጠቀም መርዛማ ውህዶች እንዳይኖርም ያደርጋል። ተልባን ከመጠን በላይ መውሰድ ወደ ስርዓታዊ ድካም ሊያመራ ይችላል። ይህም አይናችሁን ሊጎዳ ይችላል። የተልባ አለርጂ ደግሞ አልፎ አልፎ የሚከሰት ሲሆን ግን የአይን መበሳጨት ወይም ደግሞ መቆጣትን ሊያስከትል ይችላል። ለተልባ አለርጂ ካለባችሁ ተልባን ተጠቅማችሁ የሚከሰት የደም ስኳር መቀነስ ደግሞ የእይታ ድካምን ሊያስከትል ይችላል። ስትመገቡ መቆጣጠርናም የደም ስኳር መውረድ ካለ በባዶ ሆዳችሁ ላይ ደግሞ ባትመገቡ መልካም ነው። በተደጋጋሚ እንደነዚህ አይነት ችግሮችን ካያችሁ ማለት ነው። እንዲሁም የተልባ የመድኃኒት መስተጋብር ደግሞ ድካም ወይም ደግሞ የደበዘዘ እይታን ሊያስከትል ይችላል። ሌሎች የተለያዩ መድኃኒቶችን የምትወስዱ ከሆነ ታዲያ ተልባን አብዝታችሁ ከመጠቀማችሁ በፊት ዶክተራችሁን ብታማክሩ መልካም ነው ማለት ነው። ታዲያ ተልባን ከወሰዳችሁ በኋላ የአይን ድካም ከተሰማችሁ ምን ማድረግ እንዳለባችሁ ደግሞ ልንገራችሁ። መጠኑን በቀን ወደ 1 የሾርባ ማንኪያ ቀንሱ እናም ከምግብ ጋር ውሰዱት። ሙሉ ዘሩን ወይም ደግሞ ፍሬውን ሳይሆን የተፈጨ ተልባን ለመጠቀም ሞክሩ፣ የተሻለ መዋጥ ስለሚኖር። እንዲሁም በቂ ውሃን ጠጡ። በተለይም ከፍተኛ ፋይበርን ከወሰዳችሁ የስክሪን ወይም ደግሞ የስልክ ከልክ በላይ አጠቃቀምን፣ የእንቅልፍ ችግሮችን ወይም ደግሞ የአይን ድካምን የሚያስከትሉ መንስኤዎችን አስወግዱ። የምግብ ማስታወሻ ደብተርም ተጠቀሙ። ተልባ ከወሰዳችሁ በኋላ ምልክቶቹን መመዝገብ ያስፈልጋል ማለት ነው። ታዲያ ዶክተርን ደግሞ መቼ ማማከር እንዳለባችሁ ደግሞ ልንገራችሁ። የአይን ድካም ተደጋጋሚ ከሆነ ወይም ደግሞ እየባሰ የሚሄድ ከሆነ፣ ሌሎች ምልክቶች እንደ ራስ ምታት፣ የእይታ ለውጦች ወይም ደግሞ ማቅለሽለሽ ካለባችሁ፣ መድኃኒት የምትወስዱ ከሆነ ወይም ደግሞ ስር የሰደደ በሽታ ካለባችሁ ዶክተራችሁን ብታማክሩ መልካም ነው ማለት ነው እንጂ ተልባ በቀጥታ የአይን ድካምን የሚያስከትል ዘር ወይም ደግሞ ሲድስ አይደለም። በአንዳንድ ሁኔታዎች ተልባን አጠቃቀሙን ባለማወቅ ከልክ በላይ የምትጠቀሙ ከሆነ ሌሎች ምልክቶችን ሲያስከትል ተደጋጋሚ በዛው የአይን ድካምም ሊከሰት ይችላል። ማለትም ዘላቂ የሆነ ሳይሆን ድንገት የደበዘዘ እይታ ለአፍታ ሊከሰትባችሁ ይችላል። ያ ግን ዘላቂ ላይሆን ይችላል ማለት ነው። ሆኖም ቀረም ተልባን ከልክ በላይ አለመጠቀም ያስፈልጋል። እንዲሁም ደግሞ መድኃኒቶችን እየወሰዳችሁ ከሆነ እንደ ተልባና ሌሎች ለየት ያሉ ነገሮችን በምትጠቀሙበት ጊዜ ደግሞ ያ ነገር ከመድኃኒቱ ጋር መስተጋብር አለው ወይንስ ደግሞ የለውም የሚለውን ነገር በቅርበት ዶክተራችሁን ማማከር ያስፈልጋል ማለት ነው። እንዲሁም ደግሞ ዝቅተኛ የደም ስኳር ወይም ደግሞ የሃይፖግላይሲሚያ ችግር ካለባችሁ ተልባን ከልክ በላይ አለመጠቀም፣ በመጠኑ መጠቀም። 1 የሾርባ ማንኪያ እየተጠቀማችሁ የደማችሁን የስኳር መጠን መከታተል ያስፈልጋል። እንዲሁም ደግሞ በባዶ ሆዳችሁ ላይ ብቻውን አትጠቀሙት፣ ከሌሎች ምግቦች ጋር ማለትም የደም ስኳርን በፍጥነት ከማይጨምሩ ምግቦች ጋር፣ በጨጓራችን በፍጥነት ከማይፈጩ እና ከፍተኛ ካርቦሃይድሬትስ ካልሆኑ ምግቦች ጋር ተልባን አንድ ላይ ብትወስዱት መልካም ነው። በዛ ጊዜ የደም ስኳርን በፍጥነት አያወርድም ማለት ነው። ያ ማለት ደግሞ የደም ስኳር ከወረደ ያው የደበዘዘ እይታ ሊከሰት ይችላል፣ የአይን ድካምም ሊከሰት ይችላል። ስለዚህ እነዛን ችግሮችን መቆጣጠር ትችላላችሁ። ነገር ግን ጤናማ ከሆናችሁ ተልባን ለመጠቀም የአይን ድካምን ያስከትላል ብላችሁ በፍጹም እንዳትሰጉ። ተልባ እንደውም የአይናችንን ጤና ለመጠበቅ የሚረዱ በርካታ ንጥረ ነገሮች እንዳሉት ልታውቁ
ይገባል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። ላይክ እና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።